መግባባት ይሄ የሀገራዊ ግንባታው ለማሳለጥ እንዲረዳቸው ታስቦ የተደረገ ነገር ነው። ብዙ ነቀፌታ አለው፣ ብዙ ደግሞ ውዳሴም አለው። ነቀፌታው ጠቅላይ ሚኒስትሩን ያደራጁት፣ ስለዚህ ራሳቸው ያደራጁት ለራሳቸው ምቹ እንዲሆን አድርገው ነው የፈጠሩት። አንቀበልም በሚል ወደ 6 ወደ 7 ፓርቲዎች አፈንግጠው ወጥተዋል። አሁንም በዚህ ሁኔታ ላይ እንዲህ ባለ ሁኔታ ላይ ይሄን ማድረግ አይቻልም ብለዋል ዶክተር ደሳለኝ ጫኔ። ምን ትላላችሁ እናንተ ነው? ሌላው የፋኖ ደጋፊዎች አንተና አለ የአማራ ፋኖ በጎንደር ትላንት ከትላንት ወዲያ ወደ አንድ መጥተዋል። የሸዋ አለ፣ የወሎ አለ፣ የጎንደር አለ፣ የጎጃም አለ፣ ከዛ የእስክንድር አለ። ከዚህ ቀደም አስረስ ማረ ዳምጤ የተከፋፈልነው የተለያዩ አደረጃጀቶችን የያዝነው ወደን አይደለም ብሏል። ይህ በቪዲዮ በድምፅ አስደምጫቸዋለሁ። ብዙ ሰርገው የገቡ ብዙ ኢንተረስት ግሩፖች አሉ። መንግስትም ራሱ ያሰረጋቸው ፋኖ አደረጃጀቶች አሉ ብሎ ሲናገር ሰምታችኋል። አንድ ችግር ወይም ደግሞ አንድ ዓላማ 5 አይነት አደረጃጀት ለምንድን ነው? ይሄ መጠየቅ ያለበት ጉዳይ ነው። ለነጋዴዎች ምቹ ሆኗል። እውነት ለመናገር አየር ላይ ያሉት ዘዶን ኬር የአማራ ህዝብ እየተራበ ባለበት ሁኔታ ላይ እነሱ ይሄን አጋጣሚ በመጠቀም ገንዘብ የሚሰበስቡ አሉ፣ የሰፈር ትንተና የሚተነትኑ አሉ፣ የቀበሌ የጎጥ ትንተና ውስጥ የሚሰጡ አሉ። ህዝቡ ግን እንደ ህዝብ ነው የተገደለው። እዚህ ግን የምትዋቸው ዘዶን ኬር አብዛኞቹ፣ ሁሉንም ማለት ያደረገ ዘዶን ኬር። አንዳንዶቹ ስታያቸው በጣም ነው ግራ የሚገቡኝ። ቅድም አሁን ሳወራ ሰምታችኋል ከፕሮፌሰር እስኬል ጋቢሳ ጋር እንደ ጎንደር፣ እንደ ጎጃም፣ እንደ ሸዋ፣ እንደ ወሎ አሁን አንዳንዶቹ ሰፈር ቤተሰብ ውስጥ ሁሉ ገብተዋል። እንደዛ እየተነተነ ነገ ከነገ ወዲያ የአማራ ህዝብ ላይ የሐሰት ተርኮበታል ብለን እንኳን ለመናገር እንዳይመች እኮ ነው የሚሆነው። እና ይሄ የምለው ሳይበሩ ላይ ያሉትን ነው። መሬት ላይ ያሉት ግን መግለጫ እያወጡ ነው። ችግር እንደሆኑባቸው ይናገራሉ። በተለይ ሳይበሩ ላይ ያሉ ፖለቲከኞች ቶክሲክ እንደሆኑ መርዛማ እንደሆኑባቸው ይናገራሉ። ሁሉንም ሳይሆን ለህዝባቸው የሚጨነቁ ህዝባቸው ከገባበት ችግር ለማውጣት ቀን ከሌት የሚያስቡ አሉ። እነሱን ማለት ሳይሆን አብዛኞቹ እንትን ብለዋል። ይሄን እንዴት ታዩታላችሁ ነው ዋናው እንትን። ሌላው ኦሮሚያ ክልል ዳኞች ተደብድበዋል። ይሄ ምናልባት እንደ ዜና ነው መነግራችሁ እንጂ ለትንታኔ ላይሆንም ይችላል። ግን እንተነትናለን ካላችሁ ቀዌ ማየት ይችላል በዚህ ጉዳይ ላይ። በኦሮሚያ ክልል ሰሜን ሸዋ ዞን ነው ይሄ ጉዳይ የተፈጸመው። የፍርድ ቤት ዳኞች ላይ ድብደባ ተፈጽሟል። ደብድበዋቸዋል። 2 ዳኞች ናቸው ያሉት። ስማቸውን እዚህ ጋር ልንገራችሁ። በኦሮሚያ ክልል ሰሜን ሸዋ ዞን ያያ ጉለሌ ወረዳ ነው የድርጊት የተፈጸመው። ጄኔኑስ ነጋሳ እና ቀነኒሳ ከበበው የተባሉ 2 ዳኞችን ደበደቧቸው፣ ጥለው ጠፉ። ያጠፉት ነገር ያንን ፓርቲ አምኖ ኧረ ቆይ አልጨረስኩም፣ እሰጥሃለሁ፣ ለእናንተ ነው የምሰጣችሁ። ይህን ጉዳይ እንዴት ታዩታላችሁ? የፍትህ ስርዓቱ እንዴት ነው ሊረጋገጥ የሚችለው? እንተነትናለን ካላችሁ በዚህ ጉዳይ ላይ ጥልቅም መረጃ አለን ካላችሁ ትሄዱበታላችሁ። ሌላው ግን በዋነኛነት ሌላው የሀዘን ዜና አለ። በጅቡቲ የተነሳች አንድ ስደተኞችን የጫነች መርከብ በንፋስ ተነስቶባት በደረሰባት አደጋ 35 ሰዎች ነበር ጭና ስትሄድ የነበረው። ከነዚህ ውስጥ 20 ኢትዮጵያውያን ሞተዋል። 20 ኢትዮጵያውያን። ለቤተሰቦቻቸው መጽናናትን ይስጥ። ወገኖቻችን በተገኘው አጋጣሚ በሀገር ለቀው የተሰደዱ የሻርክ ራት እየሆኑ ነው እና ይሄ የሚቆምበት ነገር መች ነው? እግዚአብሔር እንግዲህ ምላሽ ይስጥ። በዋነኛነት እዚህ ጋር አንድ የኢኮኖሚ ጉዳይ አለ። እሱን ማውራት ፈልጋለሁ። 2 3 4ኛው ዜና ኦኬ። ቆይ አንዴ የኢትዮጵያን ኢኮኖሚ እንዴት ነው የምታዩት? በተለይ መንግስት የውጭ ምንዛሪ ተመንን ተግባራዊ ካደረገ በኋላ ገንዘብ በውጭ ምንዛሪ በራሱ ይተመን ፍሎት ካደረጉት በኋላ የመንግስት ደጋፊዎች እንኳን ደስ አላችሁ ብለዋል። አሁን ግን አጠቃላይ ምርት ፋይናል የሆነው ምርትና ሰርቪስ ከ207 ቢሊዮን ዶላር በግማሽ ቀንሶ 100 ቢሊዮን ዶላር ሆኗል። ጂዲፒው ማለት ነው። ይሄ የኖሚናል ጂዲፒ ወይም ደግሞ የዋጋ ንረት ታሳቢ ያላደረገ
ኖሚናል ጂዲፒ አሁን ባለው ሁኔታ ላይ በዚህ ሁኔታ ላይ ነው ያለው። የኑሮ ውድነቱ እየተባባሰ ነው ያለው። አጠቃላይ የኢትዮጵያን ኢኮኖሚ እንዴት ነው የምታዩት? ጂዲፒ አጠቃላይ ምርት በአንድ አገር ውስጥ በአንድ ዓመት የፋይናል የሆነ ጉድስ ኤንድ ሰርቪስስ አጠቃላይ ዋጋቸው ተደምሮ ነው እና $100 ቢሊዮን ላይ ደርሰናል። በጣም ያሳዝናል። ኢኮኖሚው በዚህ ደረጃ ላይ ነው ያለው እና ይሄን ጉዳይ እንዴት ነው የምታዩት? ሌላው ከኮሪደር ልማት ጋር በተያያዘ የሀዲያ ብሔር ተወላጅ የሆኑ ታሜ እሱን በስፋት ይሄድበታል። ወደ መጣችሁበት ሂዱ ብሎ እንዳባረሯቸው በፊርማቸው እንግዲህ ስማቸውን ጽፈው ፊርማዎቻቸውን አስቀምጠው በኮሪደር ልማት ቤታቸው ፈረሰ። ከዛ በኋላ ተለዋጭ ቦታ ጠየቁ። ሂዱ አሏቸው ወደ መጣችሁበት። ይሄንን በዜና የተለጠፈ ነው። ስማቸው አለ፣ ፊርማቸው አለ። ይህን ትሰማላችሁ። ከዚህ ቀደም የብልጽግና ደጋፊዎች ኮሪደር ልማት ለዜጎቻችን ደስታና ስኬት ነው ብላችኋል። በዚሁ በተቃራኒው ደግሞ የሚያለቅሱ ዜጎቻችንን እያየን ነው እና የኮሪደር ልማቱ ራሱ ዜጎችን ተጠቃሚ እያደረገ ነው። ከኮሪደር ልማቱ በስተጀርባ ምንድን ነው እየሆነ ያለው ነገር የሚለውን እሱን እናወራለን። ታሜ ይነግረናል። በዛ ላይ ተመርኩዛችሁ ትሄዱበታላችሁ ማለት ነው። እዚህ ጋር የሚታዩ ሰዎች አሉ። እስኪ ቪዲዮ እያበራን ስለሆነ የምናወራው መግባት የምትፈልጉ ሰዎች ካላችሁ በቪዲዮ እየተያየን እናወራለን። መጨረሻ ላይ ቪዲዮ ለማታወሩ ሰዎች እድል ሰጣለሁ። እስኪ ከኤቢ ልጀምር። እኔ ተረኛ ነው። አይ ቅደም ተከተሉ ከላይ ቆይ ኤቢ አንተነህ ሞጊልዳ ከዛ ታሜ ቅደም ተከተሉ እንደዛ ነው መሆን ያለበት። ለኔ ለአሰራር እንዲመች ነው አይደለም ማለት የሁለት ሰው አውርቶ ረጅም ሰዓት ተጠብቅ ያለ አሁን እንደገና ያን እኮ ዘጋ ነው ያ ተዘጋ። እኛ ጋር ሚድናይት ነው ትሄድኛ ጋር እንደዚህ ተያይዞ የሚመለስ ጥያቄም ስላለ ብዬ ነው። ምንም ህግ ነው እኮ አሰራር ነው። ለፓርቲ ዋጋ መክፈል ካለብህ ሚድናይት አይደለም ለምን አይነጋም? መስዋዕት ትግል ላይ ነው እኮ ያለው። እሺ ሰዓቱን ቀንሷለሁ። ስንት ነው ማድረግ? አላስፈላጊ መስዋዕትነትም ባላስፈለገበት ሁኔታ ብዙ መክፈል አያስፈልግም እንጂ ትግል ላይ እኮ ያለ ነው። ለዚህ ነው ቁጭ ያለው። እሺ ቀላል ትግል እኮ ሌዲ እኔን እድል ልስጠው ለሞጊልዳ። ያንተን እድል አሳልፈ ብሰጥ ከሆነ አንተ ነው የምሄደው። ከዛ ሞጊልዳ ከዛ ታሜ። ለኔ እኮ ለእንትን ነው ለቅደም ተከተል እንዲመቼ ነው። ቅድም ያወራችሁትን አልያዝኩም እኮ ይሄ አዲስ ወደ ውይይቱ ገባል። ገብቷችኋል? በቃ እንቀጥል። እንደዛ ከሆነ ዘበራርቃላ እንደዛ ከዚህ በኋላ አውርቶ ነው የሚሄደው እሱ። አውርተህ ልትሄድ ነው ሞጊልዳ? ባይዘው ስራ ላይ ነው ያለው ነገራችን ላይ ይሄ እንደዚህ አይነት ውይይት አይደለም። አንዴ ተንፍሼ ልሂድ ምናምን ትለው ይሄ እኮ ጥሞና ሰብስበህ ተዘጋጅተህ ምናምን ነው እንጂ አንዴ ጨርሽ ተንፍሼ ልሂድ ብዬ ነው አንተ ተናገር ስትሄድ ትንታኔዎችን ማን ይመልሳል? ስለዚህ የምጠብቁ ከሆነ ጠብቁ። 8 ደቂቃ ነው ለሁላችሁ የምሰጠው። ኤቢ አንተነህ ሞጊልዳ ታሜ አዲስ ውይይት ነው። ቅድም ያወራነው የግል ጉዳይ ነው። እሱን ታሳቢ አድርጎ እሺ ኤቢ ወደ አንተ ልምጣ። 8 ደቂቃ ነው ወንድሜ። እሺ አመሰግናለሁ። መጀመሪያ ከኢንተርቪው ልጀምር። በጣም አሪፍ ነው። እንደዚህ ብታወያይ አሪፍ ነው። ሃይ ፕሮፌሽናል የሆኑ ሃይ ፕሮፌሽን ያላቸው በህዝቡ ዘንድ አክሴፕታንስ ያላቸው ፖለቲሻኖችን እየጋበዝክ ኢንተርቪው ብታደርግ ጥሩ ነው። ለሚዲያውም እድገት ለሁሉም ነገር ይጠቅማል። እኛም ብዙ ቁም ነገር እንወስድበታለን። አሪፍ ነበረ ለማለት ያክል ነው። እኔ በፕሮፌሰር እስቄል ገቢሳ ሀሳባቸውን 100% ባልቀበለውም የምቀበለው ሀሳብ ባይኖራቸውም በትግን ጥሩ ነው ኢንተርቪው። ከመንግስትም ከሁሉም ልክ ቲክታክ ላይ የምትሰራውን ዩቲዩብ ላይ የምትሰራ በጣም አሪፍ ነው ለማለት ነው። ሌላው አንዳንዴ ቻሌንጅ የሚያደርጉ ጥያቄዎችንም ብትጠይቃቸው ጥሩ ነው። አክሴፕት አደረካቸው ሙሉውን እና ጀስት ያንተ ሀሳብ ይመስል ነበር ኢንተርቪው ሳይሆንና አንዳንዴ ቻሌንጅ የሚያደርጉ ጥያቄዎችን ብትጠይቃቸው አሪፍ ነበር። ሪዮት ጀዋርን ሲጠይቀው እንደነበረው ማለት ነው። ወደ ጉዳዩ ደግሞ ወደ ርዕሶቹ ስገባ አንደኛ የሀገራዊ ምክክሩን
ጉዳይ ማንሳት እፈልጋለሁ። የሀገራዊ ምክክሩ ቤዚክ ነው። ተመካክረን ተወያይተን መግባባት ላይ ካልደረስን ችግራችንን መፍታት አንችልም። እውነቱን እናውራ ከተባለ ችግሩ የአንድ ሰው፣ የአንድ ወገን፣ የአንድ ግለሰብ ወይም የአብይ አህመድ ወይም ደግሞ የፓርቲ ሳይሆን ችግሩ ለረጅም ዓመታት ሲንከባለሉ የመጡ ሐሳቦች ተሰብስበው የፈጠሩት ችግር ነው። አሁን ላለንበት ዘርፈ ብዙ ችግር እየዳረገን ያለውና ችግሩ አንድ ብቻ አይደለም፣ አንድ አካባቢ ላይ ብቻ ያለ አይደለም፣ ወይም በአንድ ማህበረሰብ ብቻ ያለ ችግር አይደለም። በመላ ሀገሪቱ እያንዳንዱ ማህበረሰብ ጥያቄ አለው። እያንዳንዱ ማህበረሰብ ውስጥ የተፈጠሩ ችግሮች አሉ። እነዚህን ችግሮችን ወደ መግባባት ላይ ካልመጣን አብረን መቀጠል ማንችልበት ደረጃ ሊያደርሱ የሚችሉ ነገሮች ስላሉ ብሔራዊ መግባባትን መፍጠርና አንድ ላይ ተወያይቶ ወደ ምንግባባበት አንድ አቅጣጫ መምጣት ለድርድር የምናቀርበው ጉዳይ መሆን የለበትም። ይህንን ካላደረግን ልንግባባ አንችልም በፍጹም። ለምሳሌ ቅድም ታሪክ ስናነሳ እኔ 100% ማምንበትና የምቀበለው የራሴ ማህበረሰብ ታሪክ አለ። አንተና አጌነስቱ ከኔ ታሪክ ጋር የቆመ ነው። አንተና የተነገረው የራሱ ታሪክ አለው፣ እኔ የራሴ ታሪክ አለኝ። እዚህ ሀገር ላይ ልንቀጥል የምንችለው ስንግባባ ነው። እኔ የአንተንን ታሪክ በቤተክርስቲያን ላይ ቄሶች የጻፉት ታሪክ ነው ወይም ደግሞ የኢትዮጵያ ታሪክ ቄሶች የጻፉት ታሪክ እንደሆነ በግልጽ የምናገረው እሱን ታሪክ እኔ አክሴፕት አላደርገውም። አንተ እኔ የምነግረውን ነገር አክሴፕት አላደረገም። ስለዚህ እንድንግባባ ሁላችንም ጫፍ ላይ ጫፍ ለጫፍ ቆመን ተጠላልተን እስከ መገዳደል ድረስ የደረስን ሰዎች ስለሆንን ሁላችንም ካለንበት ጫፍ ወደ መሃል መጥተን ተግባብተን እዚህ ሀገር ላይ አንድ ላይ እንድንሄድ ከተፈለገ ብሔራዊ መግባባት የግድ አስፈላጊ ነው። ብሔራዊ መግባባት ከሌለ ችግሩ ሊፈታ አይችልም። አሁን ላለው ጦርነት፣ አሁን ላለው ግጭት፣ አሁን እየገባን ላለንበት ውጥንቅጥ ብሔራዊ መግባባት አለመኖር ነው። ብሔራዊ መግባባት ላይ መድረስ ያስፈልጋል። ችግሮቹ አመናችሁም አላመናችሁም ችግሮቹ የሚፈቱት በመግባባት በመወያየት በመነጋገር ብቻ ነው። በኃይል ሊፈታ የሚችል በመሳሪያ ሊፈታ የሚችል ችግር የለም። ሜቢ አንዱን ችግር ስትፈታ ወደ ሌላው ችግሩ ተዛምቶ ማንወጣበት ችግር ውስጥ ነው ሊከተን የሚችለው። የትግራይን ጦርነት በአፈሙዝ ልንፈታው ሞከርን፣ ግን በጣም ብዙ ወገኖቻችንን አሳጣን። አማራ ክልል ላይም ያለው ነገር በአፈሙዝ ሊፈታ እየተንቀሳቀስን ነው ያለነው። በዚህም በዛም ያለው ችግሩ ሊቀረፍ አልቻለም። ፋኖም 4 ኪሎ ገብቼ ችግሩን ፈታለው ብሎ ረፈደበት። በጣም ብዙ ቆየ፣ ችግሩን ሊፈታው አልቻለም። መንግስትም ፋኖን ሊያጠፋው አልቻለም። ኢንፋክት ማመን ያለብን በመሃል ግን የአማራ ህዝብ መስዋዕትነት እየከፈለ ነው ያለው። የኦሮሞ ህዝብ መስዋዕትነት እየከፈለ ነው ያለው። የኦሮሞ ህዝብ ወለጋ ላይ እየሞተ ነው ያለው። በተለያየ መልኩ የኦሮሞ ህዝብም በኦላን ዋጋ እየከፈለ ነው። ወደ መግባባትን የሚጠይቅ የድንበር ጉዳይ አለ፣ የታሪክ ጉዳይ አለ። ይገባኛል የሚሏቸው ብሔረሰቦች የተወዛገቡባቸው ያሉ ከተማዎች አሉ። እነዚህን ነገሮች ሁሉ ተወያይተን ተነጋግረን ፈተናቸው አንድ ላይ መምጣት እስካልቻለን ድረስ እቺ ሀገር እንደዚህ በጉልበት አንዱ አሸንፎ መጥቶ 4 ኪሎ ገብቶ አንደኛውን አስወጥቶ መፍትሄ ሊሆን ስለማይችል መግባባቱ አስፈላጊ ነው። የብሔራዊ ኮሚሽኑ ይሄ ኮሚሽኑ አንደኛ ገለልተኛ ነው። ሲመረጡ የመንግስት አካል ውስጥ ያሉ የመንግስት አመራሮች አይደለም የምክክር ኮሚሽኑን ያዋቀሩት። የምክክር ኮሚሽኑ ህዝብ የመረጣቸው ሰዎች ህዝብ ቮት አድርጎላቸው ቮት ባደረገው በህዝብ ቮት ብልጫ የተመረጡና በስራ ባህላቸው በሀገር ወዳድነታቸው ሀገር ሲያገለግሉ የነበሩ ቀናና ተወዳጅ የሚባሉ ግለሰቦች ናቸው የኮሚሽኑ ኮሚሽነርም የሆኑት። እንዲሁም ደግሞ እዛ ውስጥ በአመራርነት የተሾሙት ህዝብ የመረጣቸው ሰዎች ናቸው እንጂ መንግስት የመረጣቸው በመንግስት ሹመት የመጡ አይደሉም። ለመንግስት የሚወግኑም አይደሉም። ገለልተኛ ናቸው። ችግር የለበትም እያልኩ አይደለም። ብዙ ችግሮች አሉ።
እነዚህን ችግሮችን ግን ተሻግረን እነዚህን ችግሮችን ግን አልፈን ተወያይተን አንድ መድረክ ላይ አንድ ጠረጴዛ ላይ ሁላችንም የተለያየ ጫፍ ያለን የኢትዮጵያ ዜጎች አንድ ላይ ቁጭ ብለን ችግራችንን እስካልፈታነው ድረስ የመንግስትን ችግር በመንገር መንግስት በመቀየር እከሌን በማስወጣት በማስገባት የኢትዮጵያ ችግር አይቀረፍም። መንግስት በመቀየር ቢሆን ኖሮ ደርግ ከተቀየረ በኋላ የኢትዮጵያ ችግር ያልቅ ነበር። የኢትዮጵያ ችግር መንግስት በመቀየር ቢሆን ንጉሱ ከስልጣን ሲወገዱ ችግሩ ይቀርፍ ነበር። የኢትዮጵያ ችግር መንግስት በመቀየር ቢሆን ህወሓት ሲቀየር የኢትዮጵያ ችግር ይቀረፍ ነበር። በእርግጠኝነት የኢትዮጵያ ችግር ብልጽግናም ቢቀየር የኢትዮጵያ ችግር አይቀረፍም። የኢትዮጵያ ችግር በመወያየት በመነጋገር በመግባባት መምጣት መቻል አለበት። ያልተግባባንባቸው የታሪክ ሙሉ በሙሉ የሚያጋጩን ብዙ ችግሮች ስላሉ እነዛን ችግሮችን ተወያይተን ወደ መግባባት መምጣት ይኖርብናል። ይህንን ካላደረግን ሜቢ እንደ ዩጎዝላቪያ ምናምን እንደሚባለው አይነት እጣ ፈንታ ሊያጋጥመን ይችላል። ምክንያቱም አንድ ሰው ሁሉም እያሰበ ያለው ስሙን በመሳሪያ ካልሆነ አልፈታም ብሎ ነው እያሰበ ያለው። መሳሪያ ግን የባሰ ሀገሪቱን ይበትናል እንጂ አንድ ሊያደርግ አይችልም። በመሳሪያ የሰውን ልጅ ማይንድ ማሸነፍ አይቻልም። እስራኤል 16 ኪሎ ሜትር ላይ ያሉ የጋዛዎችን ማሸነፍ አልቻለችም። እመለስበታል። ቴንክ ዩ አንተ ነህ ወደ አንተ ልምጣ። አንተ እሺ፣ አመሰግናለሁ። ምናልባት አጀንዳዎችን ቶሎ ቶሎ ለመንካት ልሞክርና ከቤቱ የተነሳ ሀሳብ በዛው ነካ ለማድረግ እሞክራለሁ። ምናልባት ይሄ ሀገራዊ ምክክርና ሀገራዊ ውይይቱን በተመለከተ የውይይቱ ወይም አመራር ወይም ደግሞ የኮሚቴዎቹ በህዝብ የተመረጡ ናቸው የሚል ሀሳብ ተነስቶ ነበረ። የትኛው ህዝብ? ማነው የመረጠው? እኔ አልመረጥኩም። ለምሳሌ መሰሎች አልመረጡም። እነማን ናቸው? መቼና የት ነው የተመረጡት? እሱን አናውቅም። ሌላኛው በተለያየ ጊዜ በመንግስት ሹመት ውስጥ ከዚህ ቀደም የነበሩ ወይም ደግሞ አሁንም ቢሆን ከመንግስት ልዩ ጥቅም የሚያገኙ አካላት የተሰበሰቡበት ነው። ስለዚህ በዚህ ሂደት ውስጥ ውይይት አስፈላጊ አይደለም ብዬ የማምን ሰው አይደለም። ውይይት ያስፈልጋል። ነገር ግን የፍትሃዊነት ጥያቄ ይኖረኛል እዚህ ጋር። ምክንያቱም ከዚህ ውይይት በኋላ የሚመጡ ነገሮች ወደ ፍትህ ወደሚባለው ስቴፕ ይሄዳል። ሽግግር ጊዜ ፍትህ ወይም ደግሞ ከውይይት በኋላ ያጠፋ የሚካስበት የሚጠየቅበት የተበደለ የሚካስበት አይነት ስቴቶች የሚገባበት ሂደት ይኖራል። የብልጽግና አደረጃጀት እኔ እንደማምነው ከዚህ በፊትም እንደተባለው በአብዛኛው የነብሰ በላ የወንጀለኛና ብዙ ትልልቅ ሙስና የተለያዩ ወንጀሎችን የሰሩ አካላት የተሰገሰጉበትና የተሰበሰቡበት ምንም ጥያቄ ስለሌለው ማለት ነው። ሌላው ሀገራችን በመንግስት ለውጥ አይነት ለሚለው መንግስት ኢህአዲግ ሲለወጥ የሚለው ምሳሌ ሊሆን አይችልም። ምክንያቱም ስር ነቀል ለውጥ አልነበረም። ምናልባት ከአራቱ ትልልቅ ፓርቲዎች ወይም ደግሞ ትልልቅ አጋር ከሚባሉት መስራቹ ህወሓት ወጣ እንጂ ከዛ በተረፈ ያሉት ራሳቸው ፖዚሽናቸውን አደረጃጀታቸውን ይዘው የቀጠሉበት ሁኔታ ነው ያለው። ስለዚህ ምንም አይነት ለውጥ መጣ ብለን የምናምንበት ሂደት የለም። ያለው መንግስት ነው የቀጠለው። ስለዚህ አሁንም ስር ነቀል ለውጥ ነው ብቻ ሀገር የሚያስፈልጋል። ስር ነቀል ሲባል የስር ነቀል የመንግስት ለውጥ፣ የህገ መንግስት፣ የፖሊሲ እና የመሳሰሉ ማሻሻያዎችን ሀገራችን ላይ የሚደረግበትን ሂደትና ሁኔታ የምንፈጥርበትን መንገድ ነው። ሌላው ለውይይትም ቢባል ፍትሃዊ የሆነ ፍትሃዊነት አይኖርም። እነዚህ አካላት ተጠያቂ የሚሆኑበት ሁኔታ አይፈጠርም። ምክንያቱም ከላይ እስከታች ያሉ ባለስልጣናት በዚህ ሂደት ውስጥ ተጠያቂ የሚሆኑበት ሁኔታ ነው ያለው። ስለዚህ ራሳቸውን ተጠያቂ የሚያደርጉበት ሁኔታ ስለማይኖር የፍትሃዊነት ጥያቄ አብሮ የሚነሳ ነው። ምክንያቱም ቅድም እንዳነሳው ኦሮሚያ ክልል የፍርድ ቤት ዳኞች ሁሉ እየታሰሩበት ያለ ሁኔታ ስለሆነ የበላይነት ወይም ደግሞ የህግ የበላይነት የተጣሰበት አናርኪ የምንለው ብሬክዳውን ፍሎ ያለበት ሁኔታ ስለሆነ ሀገራችን ላይ ያለው በዚህ ሂደት ውስጥ በዚህ ሁኔታ በዚህ ሰዓት ይህንን ነገር ማድረግ ምንም አይነት ፋይዳ ያለው ትርጉም ያለው ማድረግ ሊቻል ይችላል፣ ግን ፋይዳ ያለው ነገር ይዞ ይመጣል ብዬ እንደ ግለሰብ አላምንም። ስለዚህ የውይይቱን ጉዳይ በዚህ ልቋጭ። ሌላኛው በጎንደር ባለው ቅድም አስተነበረ የፋኖ አደረጃጀት አንድ መጥተዋል ሀሳብ አስተነበር። ምናልባት
ቶታሊ ወደ አንድ ሳይሆን ወደ ሁለት ነው የመጣው። ነገር ግን ከዛ በፊት የነበሩት 3-4 ወደሚባል አደረጃጀት ነው የነበረው። አሁን ግን አብዛኞቹ አንድ ሆነዋል። የነ ደረጀ የሚባል አንድ ወንድማችን አለ። የነሱ ግሩፕ ይቀራል። ከነሱ ጋር ቀጣይ ውይይት የሚደረግና 100% ወደ አንድ የሚመጡበት ሁኔታ እሱ ነው የሚቀረው። አሁን ወደ ሁለት መጥተዋል ማለት ነው። ስለዚህ ያ ነው ነባራዊ ሁኔታ አሁን ያለው። ነገር ግን በቅርቡ 100% ወደ አንድ ይሆናሉ። የሌሎቹ ያነሳው ጥያቄ አንድ ሀሳብ ነው። የአማራ ፋኖ ያለው ወደ ትግል የገባበት መነሻው አንድ ሆኖ ሳለ ለምን 5-6 የሚሆኑ አደረጃጀቶች በአማራ ክልል ውስጥ የመለያየት ሁኔታ ለምን ኖረ የሚል አንድ ጥያቄ አንስተህ ነበር። ይህም የሁሉም ጥያቄ ነው፣ እኛም ስናነሳ የነበረው ጥያቄ ነው። ነገር ግን ግልጽና ግልጽ የሆነ ነገር ምንድን ነው? ያው የፋኖ አደረጃጀት እንደሚታወቀው ነው ከስክራች ወይም ከትንሽ ሌቭል ተነስቶ ለዚህ የደረሰ አደረጃጀት ነው። አብዛኛው ፋኖ የዘረፈው ወይ ቀድሞ ያከማቸው መሳሪያም በጀትም ያልነበረው ነው። ምናልባት ከህወሓት ከሌሎቹ ጋር የማነጻጸር ነገር ስለሚታይ ነው። ምናልባት ህወሓት በረጅም ዓመታት በስልጣን ላይ እንደመኖራቸው መጠን ከሀገር ውጭ ያሸሹትም የቀበሩትም መሳሪያ ነበር። አዲሰኝ ታይም የዘረፉትን ባንክ ነበር። እንደገና ደግሞ ከሰሜን ዕዝም የተቀበሉት መሳሪያ ነበር። እነዚህ አድቫንቴጆች በአጠቃላይ አንደኛ የህዝቡ ከፖለቲካል ኤሊቱ ጋር አዲሰኝ ታይም ነው ሽፍት ያደረጉት 100%። ስቲል አማራ ክልል የብአዴን እና የብአዴን ርዝራዦች ያሉበት ሁኔታ ነው ያለው። አዲሰኝ ታይም እንዲሁ ደግሞ መንግስት ከፍተኛ በጀት በጀቱ ፋይናንስ የሚያደርጋቸው አደራጅቶ ያስገባቸው የሚሊሻ አድማ በታኝ የመሳሰሉ ሌላ አካላት ያሉበት ሁኔታ ነው ያለው። ከታች ከጎን ያለው ወንድሜ እባክህ ሚውት ብታደርግ ከፍተኛ ነው እስካሁን ያለው ነው የሆነ ኢኮ ነገር ይሰማኛል። ስለዚህ እነዚህ ሁኔታዎች ባሉበት ሁኔታ መንግስት በጀት በጅቶ የተወሰኑ አካላትን ወደ ውስጥ ለማስገባት ለረጅም ጊዜ ሲጣጣር የኖሩበት ሁኔታ ነው። በእርግጥ ግን አሁን ትግሉ የደረሰበት ስቴፕ እና ትግሉ የደረሰበት ሁኔታ አሁን ስለማይፈቅድ አሁን ፊልተር አውት እየተደረጉ ነው ያሉት። ፊልተር እየተደረገ ነው። አስመሳይ የነበሩ ሰዎች፣ ሀቀኛ ታርጋ ያልነበሩ ሰዎች መሳሪያም እየሸጡ መሳሪያ ምንም እያደረጉ እየወጡ ያሉበት ሁኔታ አለ። መንግስትም እጅ ሰጡ ብሎ የተቀበላቸው እነዛ በራሱ በሚሊሻ አደረጃጀት እና በተለያየ ሁኔታ ፋኖን ከህዝብ ለመነጠል ሲል ወደ ውስጥ ያስገባቸውና ዘርፊያ፣ ቅሚያ ምናምን የመሳሰሉትን ሲሰሩ የነበሩ ነገር ግን እርምጃ ስለተጀመረና እርምጃ እየተወሰደባቸው ስላለ የወጡ ናቸው። ያ ነው። ሌላኛው የጂዲፒው ጉዳይ አንስተሃል። ጂዲፒ እንግዲህ 100 ቢሊዮን አካባቢ ደርሷል የሚል ነው። የሀገራችን ከዚህ በፊትም ብዙ ጊዜ በዚህ በማክሮ ኢኮኖሚው በፍሎት ኤክስቼንጅ ሬቱ በሱ ማሻሻያ ላይም ከዚህ በፊት ተነጋግረንበታል። በእርግጥ ነገር ግን ምናልባት እዚሁ ቤት ስንወያይ የተናገርናቸው ወይም የተነጋገርናቸው ነገሮች ነበሩ። ይሰማል ድምፄ? ቴዳ ይሰማል? ኔትወርክ። ስለዚህ የተነጋገርናቸው ነገሮች አሉ። ግሮስ ዶሜስቲክ ፕሮዳክት ብዙ ጊዜ መንግስት የያዘው አቅጣጫ ያወጣው የፕራዮሪቲ ሊስት እና የያዘበት ትልልቅ ግራንድ ፕሮጀክቶቹን ዳይሬክሽን ሽፍት ካላረገና ሃይ ኤክስፖርት ማስ ኤክስፖርት ማያደርግ ከሆነ በዚህ ሁኔታ ውስጥ ሌስ ኤክስፖርት እያደረገ እንደገና ቺፕ ኤክስፖርት አድርጎ እንደገና ኤክስፔንሲቭ ኢምፖርት አድርጎ በዚህ ሂደት ውስጥ የሀገሪቱ ኢኮኖሚ ዜሮ ይገባል ብለን እዚህ ቤተገን ተናገር ነው ብዙዎቻችን ተወያይተናል። ስለዚህ የዛ ሪዛልት ነው። ምናልባት በአባይ ግድብ ዙሪያ የወጣውን መረጃ ሰምተን ሊሆን ይችላል። የሀገራችን ኢኮኖሚ ምን ያህል መውደቁን የሚያሳየው አንዱ ምሳሌ እሱ ነው። ሀገራችን ከዛሬ 14 ዓመት በፊት አባይ ግድብ ሲጀመር የተያዘለው በጀት 80 ቢሊዮን ብር ነበር ቶታል ይፈጃል ተብሎ የታሰበው። ከ14 ዓመት በኋላ አሁን 97.3% ግድቡ ተጠናቋል ከተባለ በኋላ እንደገና እችን 3% እችን 2.7% እንኳን ለመጨረስ 80 ቢሊዮን ብር ያስፈልጋል ተብሎ እኔ እንደውም የመሰለኝ ምናልባት እኛ ሳናቅ መንግስታችን አባይ ግድብ ቁጥር 1 ቁጥር 2 ቁጥር 3 እያለ ልክ እንደ ግልገል ጊቤ የቀጠላቸው ተጨማሪ ፕሮጀክቶች እንዳሉ ብዬ ሁሉ እንዳስብ አድርጎኛልና ምናልባት በዚህ ጉዳይ የምናየው ምንድነው የሀገራችን ኢኮኖሚ ራሱ በየብር የመግዛት አቅም ምን ያህል እንደተመናመነ፣ ሁለተኛ በትላልቅ ፕሮጀክቶች ስም የሚነገድበት ሁኔታ እንዳለ ነው። መንግስት የያዘው አቅጣጫ ለሀገር ለውጥ የሚያመጡ ፕሮጀክቶችን ሳይሆን ዝም ብሎ ለታይታ እንደው ለሾው
እና ለፐርሰናል ፕሪፈረንሱ የሚሰራቸው ነገሮች እንዳሉ ነው ያየሁት። አመሰግናለሁ። እኔ ከዛ ጋር በተያያዘ በእርግጥ መንግስት ማስተባበያ ሰጥተዋል። የአባይ ግድብ ግንባታ 97 በመቶ ተጠናቋል። 97.2 ቀሪውን 2.8 2.4 ለማጠናቀቅ 80 ቢሊዮን ብር ያስፈልጋል ተብሎ የተነገረው ዜና ከእውነት የራቀ ውሸት ነው በሚል ማስተባበያ ሰጥተዋልና በጣም ያስገርመኝ ተናጋሪው የመንግስት አካል ነው። የመንግስት ሪፖርት የሚወቅሰው አድማጩን ነው። ይሄ ከእውነት የራቀ ውሸት ነው። ምንድን ነው እንደዚህ ምናምን ታወሩት እንዴ? ተናጋሪው የመንግስት አካል ነው። አቶ ፍጹም ይባላሉ። የብሔራዊ የቦንድ ሽያጭ ኃላፊ ናቸው። ብሔራዊ ባንክ ይመስለኛል። ሸገር ሬዲዮ ላይ ቀርቦ ነው የተናገሩት። 80 ቢሊዮን ብር ያስፈልገናል ያለው ሰውዬ እያለ አድማጭ ላይ ማፍጠጥ ምንድን ነው? ምን እናርግኛ? እሱ በጣም ስላስገረመኝ ነው ትንሽ እንትን ያልኩት። ሞጊልዳ ወደ አንተ ልምጣ። ሞጊልዳ አለ አለ ኔትወርክ ያስቸገረ ነው እኛ ጋር። አመሰግናለሁ። እኔ ከተነሱ ሀሳቦች እጀምራለሁ። መጀመሪያ ከፕሮፌሰር ሕዝቅኤል ገቢሳን ኢንተርቪው የምነሳ አንተ ውይይቱን የመራበት መንገድ ሳላደንቀው አላልፍም። ግን አንዳንድ ነጥቦች ለምሳሌ እንደው እዚህ ቤት እንኳን እኔ ገብቼ የምጠይቀውን ያህል አጥብቀህ እኔን የምጠይቀውን ያህል ጥያቄ እንኳን አልጠይቃቸውም። ደግሞ ሳልል ደግሞ አላልፍም። ቅድም እንትና ከወይሜሌ አንዳንድ ጥያቄዎች አንስተዋል፣ አንዳንድ ነጥቦችን አንስቶ ነበረ። ትክክል ነው። የእሱን ስሜት እጋራለሁ። ምክንያቱም ፕሮፌሰር ሕዝቅኤል እየመሩ ነበረ ማለት ይቻላል። ማለት ፍርድ ቤት መሪ ጥያቄ አታቀርብ ይባል። ለምሳሌ ፍርድ ቤት ቀርበህ ይሄ መስቀለኛ ጥያቄ ስታቀርብ መሪ ጥያቄ አትጠይቃለህ። ለምሳሌ ጠበቃ እንትንን ምስክርን እኔ ቡና ስጠጣ አልነበረም ካለ ቡና ስጠጣ ነበር፣ ጥቁር ቡና ስጠጣ ነበር ብሎ መልስ የሚሰጥ አይነት ነገር እንደዛ መሪ ጥያቄ ባይሆን የተሻለ ነው ብዬ አስባለሁ። ዞሮ ግን በጣም እጅግ መልካም የነበረ ውይይት ነው። ሌላው ደግሞ ማንሳት እንፈልገው ነገር ቲክቶክ ለምን ይፈራሉ? ሀገር እናስተዳደራለን የሚሉ ሰዎች ለምን አስፈራቸው? ለምን ይፈራል? ምክንያቱም ለህዝብ ከሆነ ቢሰደብ እኔም ከታች ማት ሰው ነው የሚሰድበው ይጽፋሉ። ኧረ አንዳንዱ እስቲ እንትን መብራት አብራ ይልም አለ። አሁን ነገር መዝናኛ ነው። በነገራችን ላይ ሰው የፈለገው ሊል ይችላል። ኦልሬዲ እኔ ትንሽ የቲክቶክ እንትኑም ይሄ ምንድነው መብራት ላይቲንግ ሲስተም ዝም ብሎ በኖርማል መኝታ ቤት መብራት ነው። እዛ ስለሆነ ይሆናል። ሌላኛው ነገር ቅድም አንድ የተነሳ ጥያቄ ነበረ። ኤቢ አንስቶ ነበረ ምናልባት 7 ጊዜ ከሚሊካ ተዋግተን ያለው ታሪኮች ሳይመዘገቡ ቀርቶ ሊሆኑ ይችላሉ። እኔ እውቅና ሰጠዋለሁ። ምናልባት ታሪክ መመርመር አለበት ብዬ አስባለሁ። ታዲያ ተመዝግቦ ያለው ጎግል ላይ ተመዝግቦ ያለው የወላይታ ታሪክስ ብዬ ወንድሜ የምጠይቀው ደግሞ ደስ ይለኝ ነበረ። ምናልባትም እጃችሁ ላይ ላፕቶፕ ካለ ሁሉም ከታች ያለ 900 ምናምን ሰው ከወጦና ብላችሁ ብትገቡ 6 ጊዜ አሸንፏል። ሚኒሊክ ነው። የእቴጌይቱንም አግብቶ ቁጭ ብሎ ነበረ ከወጦና። ይሄ ተመዝግቦ ያለ ታሪክስ? አንዳንዴ የእኛ ሀገር ታሪክ ምን አለ መሰለህ፣ ጣፋጯን ታሪክ እንወስድና መራራውን ማንሳት አንፈልግም። ኢትዮጵያ ውስጥ የተለመደችው ነገር እች ናት። ከወጦና ወይም የንጉሥ ጦና ታሪክ 9ኛ ክፍል ሂስትሪ ሌሉ መጽሐፎች ላይ ያለ እና በግድ የወጣ ታሪክ። ለዚህ ነው ታሪክ እዚህ ሀገር የታሪክ ትምህርት ይቅርት የተባለው አኩራፊው ስለበዛ ነው። ለምሳሌ አሁን አንድ ቪዲዮ ባስደመጠ እዚህ ጋር እንደ መልአክ ይበራል እንደ ክርስቶስ ተብሎ ለሙሶሊኒ የተዘፈነው የዘፈነው ወላይታ አይደለም ወይም ስልጤ አይደለም የዘፈነው። እችን ታሪክ ብታነሳበት እንትን ይለዋል፣ ይቆረቁረዋል። ገብተዋል። ሁላችንም የየራሳችን ታሪክ አለ። ታሪክ ከጠራን በጣም ብዙ አሳፋሪ ታሪክ አለ። ገብተዋል። ስለዚህ በዛ በታሪክ ረገድ የሚኩራራ ሰው እንዳይኖር። ምናልባትም ወላይታ ተጉራርቶ ቢያወራ እኔ ብዙ እንትን አይለኝም ብዬ አስባለሁ። ሌላው የምክክር ኮሚሽን ምክክር ማድረግ አይችልም ያሉ ሰዎች
ከርሱ ላይ እንደቀረበው ይሄ ጨለምተኛ የሆኑ ሰዎች እድሜ ልካቸውን ጭልም ብሎ በቃ ውስጣቸው ምንም ብርሃን ማይታያቸው ሰዎች ከኢትዮጵያ ፍርስራሽ ውስጥ ከፍርስራሽ ውስጥ ወይ የተሰባበሩ ብረቶችን ለመልቀም የፈለጉ ጊዛ ነው ጊዛ የሚባል እነኚህ የሚሰበስቡ እሱን ለመሰብሰብ የፈለጉ ሰዎች ካልሆኑ በስተቀር እንዴት ውይይት ይጠናል? መጥፎ ሰላምና ጥሩ ጦርነት ታይቶ አይታወቅም ይባላል። እንዴት ውይይት ይጠላል? ከፍርስራሿ የሚያገኙት ነገር ስላለ ነው ብዬ ነው እንትን የምለው። ሌላው የአማራ ፋኖ በጎንደር አንድ ሆነዋል የሚለው ያዝልቅላችሁ ነው የምለው። በነገራችን ላይ ያዝልቅላችሁ ነው የምለው እና በነገራችን ላይ